በፒያሳ መሬት አይሸጥም እድል እንጂ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባ ነው ባለው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ ባለ አንድ መኝታ 6 ሚሊዮን የነበረውን በ4.2 ሚሊዮን ብር፣ ባለ 2 መኝታ 10 ሚሊዮን የነበረውን በ7 ሚሊዮን ብር፣ ባለ 3 መኝታ 16 ሚሊዮን የነበረውን በ11 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻ ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን ከ2.2 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘን ቀርበናል። ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዝዳንት ትራምፕ 8 ኢራናውያን ሴቶች እንደማይገደሉ ተናገሩ። ቴህራን ግን ሙሉ ዘገባውን አስተባብላለች ተብሏል። በመቶዎች የሚቆጠሩ የሂዝቦላ ታጣቂዎች መገደላቸውን አይዲኤፍ ገለጸም። ቱርክ የሩሲያና ዩክሬን ድርድር ለማከናወን ጥረት እያደረገች መሆኗን ኤርዶጋን ገለጹ። ትራምፕ ከኢራን ጋር በሚቀጥሉት ጥቂት ቀናት ሁለተኛው ዙር ድርድር ሊደረግ እንደሚችል በይፋ ተናግሯል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ፕሬዝዳንት ትራምፕ 8 ኢራናውያን ሴቶች እንደማይገደሉ ተናገሩ። ኢራን ግን ሙሉ በሙሉ ዘገባውን አስተባብላለች። ፕሬዝዳንት ዶናልድ ትራምፕ ትላንት ረቡዕ እንደተናገሩት ኢራን ለሳቸው ካላት ክብር የተነሳ 8 ተቃዋሚ ሴቶችን ላለመግደል ተስማምታለች ብለዋል። በቴህራን የሚገኙ ባለስልጣናት ግን ግድያዎቹ ታቅደው ነበር የሚለውን አስተባብለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሰተኛ ወሬ እያሰራጩ ነው በማለት ከሰዋል። ትራምፕ አሜሪካና እስራኤል ፌብሩዋሪ 28 በጀመሩት ጦርነት ላይ አንድ ወገን ብቻ ያሳወቀውን የተኩስ አቁም ካወጁ ማግስት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት በጣም ጥሩ ዜና ማለታቸው ይታወሳል። ትራምፕ እንዳሉት ከሆነ ከ8ቱ ሴቶች መካከል 4ቱ ወዲያውኑ ይፈታሉ፣ 4ቱ ደግሞ የ1 ወር እስራት ይፈረድባቸዋል ብለዋል። ኢራንና መሪዎቿ እንደ አሜሪካ ፕሬዝዳንትነቴ ላቀረብኩት ጥያቄ ክብር ሰጥተው የታቀደውን ግድያ በመሰረዛቸው በጣም አደንቃለሁ በማለትም ተናግረዋል። ኢራን በበኩሏ ጉዳዩ ሙሉ በሙሉ ፈጠራ ነው ያለች ሲሆን ትራምፕ የገጠማቸውን ውርደት ለማዳን እየሞከሩ ነው ብላለች። የአሜሪካው ፕሬዝዳንት ትራምፕ ሚያዝያ 8 ያወጁትና ማክሰኞ ያራዘሙት የተኩስ አቁም ቢኖርም ኢራን የዓለምን 1/5 የነዳጅና ጋዝ መተላለፊያ የሆነውን የሆርሙዝ የባህር ወሽመጥ ለመክፈት አሻፈረኝ ማለቷ እንዳበሳጫቸውም ተነግሯል። የኢራን የፍትህ አካል የዜና ወኪል የሆነው ሚዛን ትላንት ረቡዕ እንዳለው ትራምፕ በጦር ሜዳ ባዶ እጃቸውን መቅረታቸው ከሐሰተኛ ዜናዎች ስኬቶችን እንዲፈጥር ገፍቶታል ብሏል። ትራምፕ ማክሰኞ ዕለት ስለ ሴቶቹ የመጀመሪያውን ጽሑፍ ካወጡ በኋላ ሚዛን እንደገለጸው ትራምፕ ጸረ ኢራን ቡድኖች በሚያሰራጩት ሐሰተኛ ወሬም ተታለዋል ብለዋል። ረቡዕ ዕለትም ቴህራን ምንም አይነት ስምምነት ወይም ቅናሽ አላደረገችም ሲል ደግሞ አረጋግጧል። ትላንት ምሽት ዶናልድ ትራምፕ ሙሉ በሙሉ የሐሰት በሆነ የዜና ዘገባ ላይ በመመስረት ኢራን በ8 ሴቶች ላይ ያስተላለፈችውን የሞት ቅጣት እንድትሰርዝ ጠይቀው ነበር ብለዋል ሚዛን። ነገር ግን የይገባኛል ጥያቄው ሐሰተኛ መሆኑ ትላንት ምሽት መጋለጡን ገልጾ ትራምፕ ከሰዓታት በፊት በሌላ ጽሑፋቸው ዛሬ ምሽት ሊገደሉ የነበሩ 8 ተቃዋሚ ሴቶች ቅጣት ተሰርዟል በማለት ኢራንን አመስግነዋል ተብሏል። የዜና ወኪሉ አክሎ እንዳለው የተወሰኑ ሴቶች ቀድሞውን የተለቀቁ ሲሆን ሌሎቹ ደግሞ ለእስር ሊዳርጉ የሚችሉ እንጂ ለሞት የሚያበቁ ክሶች የለባቸውም በማለት አስነብቧል። በመቶዎች የሚቆጠሩ የሂዝቦላ ታጣቂዎች መገደላቸውን አይዲኤፍ ገለጸም። የእስራኤልና ሊባኖስ ተኩስ አቁም ስምምነት ከመፈረሙ በፊት ባሉት 24 ሰዓታት ውስጥ በመቶዎች የሚቆጠሩ የሂዝቦላ ታጣቂዎች መገደላቸውን የእስራኤል መከላከያ አስታውቋል። ከተገደሉት ታጣቂዎች መካከል በደቡብ ሊባኖስ ቢንት ጁቤል ከተማ የሚንቀሳቀሰው የሂዝቦላ ዩኒት አዛዥ አሊ ሬዛ አባስ
ይገኝበታል ብሏል። በእስራኤልና በሊባኖስ መካከል ያለው የተኩስ አቁም ስምምነት ተግባራዊ ከመሆኑ በፊት ባሉት 24 ሰዓታት ውስጥ የእስራኤል መከላከያ ሰራዊት በመቶዎች የሚቆጠሩ የሄዝቦላ ታጣቂዎችን መግደሉንና የሽብር ቡድኑ የሚጠቀምባቸውን መሰረተ ልማቶች ማጥቃቱን ባወጣው ይፋዊ መግለጫ አስታውቋል። አይዲኤፍ ባደረገው ጥቃት ከ150 በላይ የሄዝቦላ ታጣቂዎች ተገድለዋል የተባለ ሲሆን በመላ ሊባኖስ የሚገኙ የሚሳኤል ማስወንጨፊያዎችን የእዝ ማዕከላትንና የጦር መሳሪያ ማከማቻዎችን ጨምሮ 300 ያህል ኢላማዎች ጥቃት ደርሶባቸዋል ተብሏል። ከተገደሉት መካከል በደቡብ ሊባኖስ በምትገኘውና የሄዝቦላ ዋነኛ ይዞታ በሆነችው ቤንት ጁቤል ከተማ የሚንቀሳቀሰው የሄዝቦላ ዩኒት አዛዥ አሊ ሬዛ አባስ ይገኝበታል ተብሏል። በዚች ከተማ የእስራኤል መከላከያ ሰራዊት ዲቪዥን 98 በቅርቡ ውጊያ ሲያካሄድ ቆይቷል። በተጨማሪም ሌሎች የሽብር ድርጅቱ አዛዦች መገደላቸውን አይዲኤፍ ጨምሮ ገልጿል። እንደ መግለጫው ከሆነ አባስ በአካባቢው ከእስራኤል ሰራዊት ጋር የሚደረገውን ውጊያ ከመምራት ባለፈ ባለፉት ዓመታት በተለይም በኦፕሬሽን ሮሪንግ ላየን ወቅት በወታደራዊ ኃይሎች ላይ በሚፈጸሙ የሽብር ሴራዎች ውስጥ ተሳትፎ ነበረው ተብሏል። በተጨማሪም የቤንት ጁቤልን ምሽግ በማጠናከር ረገድ ሲሰራ እንደቆየም ተመላክቷል። ቱርክ የሩሲያና ዩክሬን ድርድርን ለማከናወን ጥረት እያደረገች መሆኗን ፕሬዝዳንት ኤርዶጋን ገለጹ። የቱርኩ ፕሬዝዳንት ከኔቶ ዋና ጸሐፊ ጋር ተገናኝተዋል። ዩክሬንም ከሩሲያ ጋር የመሪዎች ደረጃ ስብሰባ እንድታዘጋጅ አንካራን ጠይቃለች ተብሏል። የቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶጋን ለኔቶ ዋና ጸሐፊ ማርክ ሩት እንደተናገሩት ቱርክ በሩሲያና በዩክሬን መካከል ያለውን ድርድር ለማነቃቃትና የሁለቱን ተፋላሚ ወገኖች መሪዎች ለማገናኘት ጥረት እያደረገች መሆኗን አንስቷል። በ2022 ሩሲያ በዩክሬን ላይ ሙሉ በሙሉ ወረራ ከጀመረችበት ጊዜ አንስቶ አንካራ ከሁለቱም ወገኖች ጋር መልካም ግንኙነት ስታስቀጥል ቆይታለች። ኤርዶጋንና ሩት በቱርክ መዲና አንካራ መገናኘታቸውን የቱርክ ፕሬዝዳንት ጽሕፈት ቤት ትላንት ባወጣው መግለጫ ይፋ አድርጓል። የፕሬዝዳንት ጽሕፈት ቤቱ ስለ ስብሰባው በሰጠው መግለጫ ኤርዶጋን የዩክሬንና ሩሲያ ጦርነት በሰላም እንዲጠናቀቅ በቱርክ በኩል ጥረት እያደረጉ መሆኑንና ድርድሩን ለማነቃቃት እንዲሁም በመሪዎች ደረጃ ንግግሮችን ለማስጀመር እየሰሩ መሆናቸውን ገልጿል። በተጨማሪም ኤርዶጋን የአትላንቲክ ተሻጋሪ ግንኙነቶችን ማስቀጠል አስፈላጊ መሆኑን ለሩት ገልጸዋል የተባለ ሲሆን ነገር ግን የአውሮፓ የኔቶ አጋሮች ለአትላንቲክ ተሻጋሪ ደህንነት የበለጠ ኃላፊነት እንዲወስዱ አንካራ እንደምትጠብቅም ገልጸዋል ተብሏል። በተለየ ሁኔታ ኤርዶጋን ትላንት ረቡዕ ከጀርመኑ ቻንስለር ጋር በስልክ ተነጋግሯል። በዚህም ወቅት አንካራ በዩክሬን በንግግር አማካኝነት ዘላቂ ሰላም ለማምጣት እያደረገች ያለውን ጥረት ማሳወቃቸውን ፕሬዝዳንት ጽሕፈት ቤቱ አስታውቋል። ኤርዶጋን ለጀርመኑ መሪ እንደተናገሩት የአሜሪካና የኢራን ጦርነት አውሮፓን ማዳከም ጀምሯል። የዓለም ሀያላን ሰላምን መሰረት ባደረጉ አቀራረቦች ጣልቃ መግባት ካልቻሉ የግጭቱ ጉዳት እየጨመረ እንደሚሄድ ተናግሯል። ከስልክ ጥሪው በኋላ የፕሬዝዳንት ጽሕፈት ቤቱ በሰጠው መግለጫ ኤርዶጋን ቱርክ በኢራን ረገድ እየሞከረች እንዳለችው ሁሉም የዩክሬንና ሩሲያ ጦርነት በድርድር እንዲቆምና ዘላቂ ሰላም እንዲመጣ እየሰራች መሆኗን ገልጸዋል። ይህ በእንዲህ እንዳለ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኢራን ያለው ጦርነት ለዩክሬን የሚሰጣትን ትኩረት እንዲነፈጋት አድርጓል ብለዋል። ዜሌንስኪ ከሲኤንኤን ጋር በነበራቸው ቆይታ በኢራን ያለው ጦርነት እስካላበቃ ድረስ በዩክሬን ሰላም እንዲመጣ የማድረጉ እንቅስቃሴ ትልቅ ስጋት ውስጥ ስለመግባቱ አንስቷል። የቴህራን ጉዳይ እስካልተቋጨ ድረስ የአሜሪካ መሪዎች ጋር ቀርበው የማውራቱ ጉዳይ እውን እንደማይሆን ተናግሯል። የትራምፕ አማች ኩሽነር እና ልዩ መልእክተኛው ስቲቭ ዊትኮቭ በኢራንም በዩክሬንም የአደራዳሪነት ስራ መሳተፋቸው ጉዳዩን ፈታኝና ውስብስብ እንዳደረገውም አንስቷል። አሜሪካ ትኩረቷ በኢራን ጦርነት ላይ ነው፣ በዩክሬንም ጦርነቱ ስለመቀጠሉ ባትረሳ ይሻላል ብለዋል ፕሬዝዳንት ዜሌንስኪ። ኪቭ በኋላ ትደርሳለች በሚል ጉዳዩ የሚረሳ አይደለም፣ ይልቁንም ዋነኛ ልትሆን ይገባልም ስለማለታቸው
ተነግሯል። ትራምፕ ከኢራን ጋር በሚቀጥሉት ጥቂት ቀናት ሁለተኛው ዙር ድርድር ሊደረግ እንደሚችል ተናገሩ። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ሁለተኛ ዙር የሰላም ድርድር አርብ ዕለት ሊጀመር ይችላል ማለታቸውን ኒውዮርክ ፖስት አስነብቧል። ጋዜጣው የፓኪስታን ባለስልጣናትን ጠቅሶ ከ36 እስከ 72 ሰዓታት ባሉት ጊዜያት ውስጥ ውይይቱ ሊጀመር እንደሚችል ዘግቧል። የፓኪስታን ባለስልጣናት ያሉትን በሚመለከት የተጠየቁት ትራምፕ በጽሁፍ መልእክት ሊሆን ይችላል በማለት መልሰዋል። ትራምፕ ረቡዕ ዕለት ያበቃውን የሁለቱን አገራት የተኩስ አቁም በትላንትናው ዕለት ሲያራዝሙ የኢራን አገዛዝ ጦርነቱን ለማቆም የሚያስችል የተቀናጀ ሐሳብ ለማምጣት ተጨማሪ ጊዜ እንደሚያስፈልገው ተናግረው ነበር። በፒያሳ መሬት አይሸጥም እድል እንጂ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባ ነው ባለው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ ባለ አንድ መኝታ 6 ሚሊዮን የነበረውን በ4.2 ሚሊዮን ብር፣ ባለ ሁለት መኝታ 10 ሚሊዮን የነበረውን በ7 ሚሊዮን ብር፣ ባለ 3 መኝታ 16 ሚሊዮን የነበረውን በ11 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርን አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻ ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን ከ2.2 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘን ቀርበናል። ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።